የአሜሪካው ፕሬዚደንት ዶናልድ ትራምፕ የሆርሙዝን ቀጭን የውሃ ወሽመጥ ባይከፈትም በኢራን የያዙትን ጦርነት ለማብቃት መሻታቸው ተገልጧል። ትራምፕ ሌላም ያሉት ነገር አለ። ያው በኢራን ለገቡበት ጦርነትና ለደረሰው ኪሳራ የአረብ ሀገራት ክፍያ ያደርጉ ዘንድ እንደሚጠይቁም ተገልጧል። የአሜሪካው የገንዘብ ሚኒስትር ስኮት በሰንት በበኩላቸው የሆርሙዝ ወሽመጥ በቅርቡ ተከፍቶ በአሜሪካ ቁጥጥር ስር ይሆናል፣ የዓለም የነዳጅ ዘይት ገበያም ወደ ነበረበት ይመለሳል ብለዋል። ጉዳዩ ግን በብዙዎቹ ላማን ላይ በሰማይ ወተቷንም አላይሉትን ሆኗል ነው የሚባለው። አሜሪካና እስራኤል ትናንት ለዛሬ አጥቢያ ሌሊቱን ሙሉ በፈጸሙት ከባድ ጥቃት በቴህራን በኢስፋሃንና በዛንጃን ከባድ የተባለ ፍንዳታ ማጋጠሙ ተሰምቷል። ኢራን በበኩሏ በእስራኤል በፈጸመችው ከባድ ጥቃት የሃይፋን የነዳጅ ዘይት ማጣሪያ ማጋየቷ ተነግሯል። ኢራን በተደጋጋሚ የክላስተር ጦር መሳሪያዎችንም በእስራኤል ላይ መጠቀሟ ተገልጧል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠን አሰናድተዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። እግረ ቀጭን እያለ እግረ ደንዳና ይሞታል ይሏል አበው። በግዙፍ ጦርነት ውስጥ ገብቶ 1 ወር ከ2 ቀናትን ያስቆጠረው የመካከለኛው ምስራቅ ወዲያም የባህረ ሰላጤው ቀጠና ምድር የአሜሪካ የእስራኤልና የኢራን ግዙፍ ጦርነት በብዙዎቹ ዘንድ ጥንቱን በረንጅ መጥኖ መደቆስን አስተርቷል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ሀገራቸው በፊት አውራሪነት ከመሰረተችውና ከምትመራው የምዕራባውያኑ የጦር ጥምረት ኔቶ ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ጋር መቃቀራቸውና ልብ ለልብ መራራቃቸው ዛሬ እንደዚህ ይሆናል ብለው ላልገመቱት የኢራን የእሳት ባህሯና ዳርጓቸዋል። ትራምፕ በየመግለጫዎቻቸው ሁሉ ከሚሰጡት የሚጣረሱ መብራሪያዎቻቸው ሲጠቀሱላቸው ከኢራን ጋር የገቡበትን ጦርነት ከ4 እስከ 6 ሳምንታት እናጠናቅቃለን፣ በዚያች ሀገር መሰስ ብለን ገብተን መንግስት ለውጥ እናካሂዳለን የሚለው አንዱ ሲሆን ሰሞኑን ደግሞ አንድ ጊዜ ከኢራን ጋር የጀመርነው ድርድር አለ። ለዚያ ስንል 5 ቀናት በኢራን የኃይል ዘርፍ ላይ የምንፈጽመውን ጥቃት እናቆማለን። ወዲያው ደግሞ 5ቱን ቀናት ገደብ 10 ቀናት ማስፋታቸውና አስከትለውም ሀገራቸው ኢራን ለቀረበላት ጥያቄ አጥጋቢ ምላሽ የማሰጥ ከሆነ ሲሉ 10 ሺህ እግረኛ ኃይላቸውን አስገብተው ሊገርዟትም ሊገንዟትም ማቀዳቸውን መግለጣቸው የተነገሩት ከሚጠፋ የወለዱት ይጥፋን ባውቁትም በሹማምንቶቻቸው ዘንድ እንኳ ለከፋ ትዝብት ሳይዳርጋቸው እንዳልቀረ ይታያል። በዚያ ሁሉ ሂደት ደግሞ ትራምፕ ባሉት የ5 ቀናትና የ10 ቀናት ጥቃት የማቆም መግለጫ ጥቃታቸው ላፍታም ያለመቆሙ ሌላውና ትራምፕን አባይና ስንቅ እያደር ይቀላል ይሉትን አድርጓቸዋል። ስንቅም እየተበላና እየቀነሰ አባይም እብለቱ ወይም ውሸቱ እያደር እየተገለጠበት ለትዝብት ይዳርገዋልና ነው። ኢራንም ብትሆን በአሜሪካና እስራኤል ጣምራ ጦርነት የደከመና የዛላ አቋም እንደሌላት ነቅሰው የሚያሳዩት ብዙዎች ናቸው። እንደ አብነት የሚላል አውትሉክ የዛሬ ዘገባ ጋልፍ አላይስ ኦፍ ዘ ዩናይትድ ስቴትስ ኦፍ አሜሪካ አር አርጊንግ ዳት ታይረን ሃዝንት ቢን ዊከንድ አይነፍ ባይ ዘ ማንድ-ሎክድ ዩናይትድ ስቴትስ ሎድ ቦምቢንግ ካምፔን ሲሉ የገዛ የባህረ ሰላጤው ቀጠና ጋር አባሮቿ አሜሪካን ከፍ ዝቅ አድርገው እያብጠለጠሉ ይሞግቷት ይዘዋል። ትራምፕ ከዚያ ሁሉ የኢራን ድርድር ተቃርቧል የሚል የአዋጅ ነጋሪ መግለጫቸው አሻገርም መለስ አድርገው ትናንት አመሻሹን ሲናገሩ በኢራን የኃይል መሰረተ ልማቶቿን በሙሉ ሊያወድሙት ነው የዛቱት። ትራምፕ ከዚያም ውጪ ከቀድሞው የኢራን አብዮታዊ ዘብ ኃይል ዋና አዛዡ ከዛሬው የኢራን ፓርላማ አፈ ጉባኤ መሐመድ ባጌር ጋሊባፍ ጋር በጥልቅ መዶለታቸውንና ለስምምነት መዘጋጀታቸውን በይፋ አስታውቀዋል። ይሁንና ግን እኛ የተባሉት ሰው መሐመድ ባጌር ጋሊባፍ የትራምፕን መግለጫ ፈጽሞ ሙልጭ ያለ ውሸትና ያልታሰበም ሲሉ አጣጥለው እሱ የሚፈልገው አሉ ትራምፕን መሆኑ ነው። እሱ የሚፈልገው በፓኪስታን እጅ ኢራንን ሹሩሩ እያስባለ ያስተኛና ያዘናጋ መስሎት የእግረኛ ኃይሉን እስኪያሰፍር ድረስ ነው። ይሄ ለኛ ግልጥ ነው። ዶን ሲያታልሏት በመጫኛ ጣሏትን አይደለንም ሲሉ የመረረ ስሜታዊ ንግግራቸውን አሰምተዋል። ዛሬ ማለዳ ላይ የወጣው የምስል መረጃ እንደሚያሳየው ደግሞ የማዕከላዊ ኢስፋሃን ከተማ በከባድ ፍንዳታና ያንን ተከትሎ የሰማይን ሆድ ለመራስ የሚንቀለቀል የሚመስል የእሳት ላንቃ ሽቅብ ሲቶር ታይቷል። ከአሜሪካ የጠፈር ምርምር ማዕከል ወይም ናሳ የወጣው መረጃ የሚላል ያ ከባዱ ፍንዳታ የተከሰተው የኢራን ግዙፍ ጦር ኃይል ከምድር ከርስና ገጽ በብዙ ቁጥር ሰፍሮበታል ተብሎ በሚታመነው የሶፌህ ተራራ አቅራቢያ መሆኑን ያሳየው። የዚያ የዛሬ ማለዳው የግዙፍ ፍንዳታ በጣም በርካታ የእሳት ኳሶችን ሽቅብ እየረጋና ምድርና ሰማይን በሚንጥ ከባድ ፍንዳታ ታጅቦ ታይቷልም ተሰምቷልም የተባለው። የሆነና ኢራን ያንን በዛሬ ማለዳ ደርሷል የተባለውንና በናሳም የምስል ማስረጃ የወጣበትን ጥቃት በተመለከተ ይህንን ዘገባ እስካጠናቀርሁበት ጊዜ ድረስ የሰጠችው ፍንጭ የለም። ኢስፋሃን በቀደመውና የዚያ የሰኔ ወር 2025 የ12ቱ ቀናት ጦርነት በአሜሪካ የቢ2 ቦምብ ጣዮቹ አውሮፕላኖች ከባድ ጥቃት መውደሙና ታርሶ እንደተገለገለ የሚነገርበትና ከ3ቱ የኢራን የዩራኒየም ማብላዮች አንደኛው ነው። ዛሬም ቢሆን ታዲያ ያ ስፍራ ኢስፋሃን የኒውክሌር ቦምቦችን ለመስራት የሚያስችልና በከፍተኛ ደረጃ የተብላላ ወይም የበጸገ ዩራኒየም የተቀበረበት ቦታ መሆኑ ሲታመን አሜሪካ ስፍራውን የእግረኛ ኃይሏን አስገብታ ለመቆጣጠር ማስላቷና መቀመሯም ነው የሚነገረው። በዛሬ ማለዳ የግዙፍ ፍንዳታ ያጋጠማቸው ስፍራዎች ይላል የአናዶሉ ዘገባ ደግሞ ኢስፋሃን ብቻም አይደለም ታህራንና ዛንጃንንም ነው ሲል ገላልጦ ያስነብባል። ይህ ወል ስትሪት ጆርናል የዛሬ ማለዳ ሰበር መረጃ ደግሞ ይህንን ይላል። the United States reached a large ammunition depot in Isfahan with 2,000 pound
ባንከር ባስተር ቦምብ ሲል ያሳያል። ይሄ ቁጥር በኪሎግራም ሲገለጥም ሲቀመጥም ደግሞ 907.18474 በኪንታል ካስፈለገም ከ9 ኩንታል በላይ ማለት ነው። ታዲያ የሌሊቱ የአሜሪካ ጥቃት በዚያ ያህል ክብደት ባለው ባንከር ባስተር ቦምብ ብቻ ሳይሆን ያ ማዕተኛና መቅሰፍተኛ ቦምብ ከ200 ጫማ በላይ አሊያም ከ60 ሜትር በላይ በጥልቀትና በብረት ተረብርቦ 11 ጫማ ጥልቀት የተረባበረና የኮንክሪት ምሽግ በቅጽበት ቅልጥም ምጥጥም አድርጎ የሚያወድም ነው። ዛሬ ማለዳ ላይ አሜሪካ ያንን ቦምብ በኢስፋሃን ተጠቅማለች ነው የተባለው። ኢራን ከሁለቱ የኒውክሌር ጦር መሳሪያ ታጣቂ ሀገራት ከአሜሪካና ኢዝራኤል በየቅጽበቱ እየበረታና እየሰፋ በቀጠለባት ጥቃት ያለመንበርከኳና ያለመብረክረኳ ሲገለጥ በአጻፋይ ምላሿን በኢዝራኤል ሃይፋ የሚገኘውን የነዳጅ ማጣሪያ መምታቷና ማጋየቷ ተሰምቷል። ያ ጥቃት በኢዝራኤል ላይ የተፈጸመው ደግሞ በተመሳሳይ ሰዓት ከሊባኖስና ከኢራን መሆኑን ዘገባው ያስረዳል። አሜሪካና ኢዝራኤል በኢራን ላይ የጣምራ ጦርነት ካወጁበት ከዚያ አውሮፓኑ የካቲት 28 2026 ቅዳሜ ረፋድ አንስቶ ኢራን በዚያ የኢዝራኤል የነዳጅ ዘይት ማጣሪያ ስፍራ ላይ ጥቃት ስትፈጽም የአሁኑ ለሁለተኛ ጊዜ መሆኑን የኢዝራኤል ብዙሃን መገናኛዎች ዘገባም ያስረዳል። በዚያ ጥቃትም የእሳቱ ቃጠሎ በርቀት መታየቱና ጥቁር ጥቅጥቅ የጢስ ደመናም ሽቅብ ሲትጎለጎለ መታየቱን ነባር እማኞች ገልጠዋል። በኢዝራኤል ከፍተኛ አዛዡ አይተር ሪፋን በሰጡት ማብራሪያ በነዳጅ ማጣሪያው ላይ የተፈጸመው ጥቃት ወዲያውኑ በቁጥጥር ስር መዋሉንና የሞትም ይሁን የቁስለት አደጋ አለማጋጠሙን ያስታወቁት ኢራን በተደጋጋሚ በጦርነት መጠቀምና በዓለም አቀፍ ሕግ የተከለከለውን የክላስተር ጦር መሳሪያዎችን በኢዝራኤል ላይ መጠቀሟ ይነገራል። በዓለም አቀፉ የሰብአዊ መብት ተሟጋቹ ተቋም ጦርነት አደጋዎችን መርማሪ ወዲያም የጦር መሳሪያ ተመራማሪውና ዋናው ሰው ፓትሪክ ቶምሰን አሉ ኢራን በኢዝራኤል ሕዝብ በሚበዛባቸው አካባቢዎችን በተደጋጋሚ በክላስተር መሳሪያዎች ማጥቃቷን ደርሰንበታል ነው ያሉት። ኢራን እነዚያን የክላስተር እርሳሶችና ፈንጂዎችን በኢዝራኤል ላይ ያፈሰሰቻቸው ደግሞ በረዥም ርቀት ተምዘግዛጊዎቹ የባለስቲክ ሚሳይሎቿ ነው። በኢዝራኤል የተፈጸመው የዚያ መርዘኛና መዘዘኛ የክላስተር ጦር መሳሪያ ጥፈትም ለረዥም ዘመናት የህይወት አደጋን የሚጋርጥ እንደሆነም ነው ቶምሰን ያስረዱት። በሶስቱ ሀገራት በአሜሪካ በኢዝራኤልና በኢራን መካከል የሚካሄደው ጦርነት ተባብሶና ቀጥሎ 5ኛ ሳምንቱን በያዘበት በዚህ ወቅት የኢራን አብዮታዊ ዘብ ኃይል ዋና አዛዡ ኢስማኤል ጋኒ በኩል ኔታንያሁን ይህንን ብሏቸዋል። አክሰፕት ኒው ሪጂናል ኦርደር። ጋኒ ያሏቸው ኔታንያሁን ይኸውልህ ሂዝቦላ በስተሰሜን አናስሩላህ ወይም ሀውቲዎች በስተደቡብ ከበውሃል፣ መውጫና ማምለጫ ቀዳዳ የለህምና ቀመሰው። እኒህ አሁን በኔታንያሁ ላይ ከባድ የዛቻ መልእክት አስተላልፏል የተባሉት የኢራን አብዮታዊ ዘብ ኃይል የቁድስ ኃይለ ከፍተኛው የጦር መኮንን ኢስማኤል ጋኒ ብዙ ሐሜት የከረመባቸው ሰው ናቸው ይሏቸዋል። ገሚሱ በተለይም በአረብና በኢዝራኤል የመገናኛ ብዙሃን ሰውየው አንድም ለኢዝራኤሉ የደህንነት ተቋም ሞሳድ ሲሰልሉ ኢራን አሰናብታቸው ገድላቸው የለም ወይ ሲሏቸውና ከፊሎቹ ደግሞ የለም ጋኒ የተገደሉት ገና ድሮ በዚያ የመጀመሪያው የካቲት 28 ቀን የአሜሪካና የኢዝራኤል ጥቃት አይደለም ወይ ሲሏቸው ወዳም ግን ኢስማኤል ጋኒ የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔ እንዲገደሉ ሁሉንም መደላደል ያመቻቹ ናቸው በሚል ሲብጠለጠሉና ሁሉንም ሲሰሙ ቆይተው ትናንት ተከስተው አቦ ሞቴል ለእናንተ ያርገዋለሁ ሲሉ ለኔታንያሁ መልእክት ማስተላለፋቸውን የኢብን ኢንተርኒውስ ዘገባ ያብራራል። ጦር ከፈታው ወሬ ፈታው ይሏል አበው። በዚያ ሁሉ የጋኒው ዥንብር ውስጥ የከረመችዋ ኢራንን ብትሆን ታዲያ አንድ ማስተባበያ ይሉት ማረጋገጫ አልሰጠችም። ገሚሱም ጋኒ ወደ ኢዝራኤል አምልጠዋል ሲላቸው መክረሙም አይዘነጋም። ኢስማኤል ጋኒ የቁድስ ጦር ኃይል አዛዥነቱን ስፍራ የተረከቡት እንደ አውሮፓውያኑ አቆጣጠር በ2020 በአሜሪካ ከተገደሉት የቀድሞው የኢራን አብዮታዊ ዘብ ኃይል ወይም የቁድስ ጦር ኃይል ዋና አዛዥ ሌፍትናንት ጀነራል ቋሲም ሱሌይማኒ ነው። አሜሪካና ኢዝራኤል በኢራን የገቡበት ጦርነት ለሰሚው ግራን አለያም ቢያዋታት በእጅ ብታይ በእጅ ምን ሆኖባቸዋል ነው የሚባለው። በተለይም ደግሞ ትራምፕ የሆርሙዝን ወሽመጥ አንድም በኃይል ሁለትም በዲፕሎማሲ ያስከፍታለሁ ሲሉ የነቀሱት ጥርሳቸው ነገሩን የማያሳኝቃቸው ሆኖባቸው ታይቷቸው ይሁን ሌላ ባይታወቅም ዛሬ በሰጡት ፍንጭ he is willing to end Iran war without reopening Hormuz የተባለው ያዢ ሲይዘው ብረት ይቀልጣል ይሏል። ይሄ ነው ትራምፕ አሉ እንደተባለው የሆርሙዝን የመርከቦች መተላለፊያ ወሽመጥ በኢራን እንደተዘጋ የሚተውት ከሆነ በዓለም በርካቶቹ ሀገራት ለቅሶና ጥርስ ማፋጨትን ያስያዘው የነዳጅ ዘይትና የጋዝ መጥፋት ጉዳይ ምን ሊሆን ጥያቄ ብቻ ነው። የዎል ስትሪት ጆርናል ዘገባ ግን ትራምፕ እንደ አንድ አማራጭ ያዩት አቅጣጫ እንጂ በዋና አማራጭነት የሆርሙዝን ወሽመጥ ጉዳይ ትተውት ሊወጡ ያለመሆኑን ያሳየው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ለዚያ የሆርሙዝ የውሃ ወሽመጥ መዘጋጋት መፍትሄ ያሉትን ሀሳብ አቅርበዋል። የነዳጅ ቧንቧ መስመሮቹን በባህረ ሰላጤው ቀጠና ሀገራት ራስጌ በማዛወር ሲሉ አሳይተዋል። ያ ማለት ደግሞ በሳውዲ አረቢያ ራስጌ አልፎ በቀይ ባህርና በሜዲትሬኒያን ባህር አልፎ እንዲዘረጋ ማድረግ የሚል ሲሆን ያ ደግሞ የረዥም ጊዜ መፍትሄ ከሆነ እንጂ የቅርብ አማራጭነት የሌለው መሆኑን ግላልጤ የሚያስነቦቱ ብዙዎች ናቸው። በቀይ ባህርና በሳውዲ አረቢያ ወይም በባህረ ሰላጤው ቀጠና ሀገራት ራስጌና ግርጊት ተላለፋል የተባለው የነዳጅ መስመር ቧንቧ ዝርጋታ ግን በሀውቲዎች የተጋረጠበትና የተዘረጋበት ወጥ ምድስ በምን ተነስቶ ሲሉ የሚጠይቁት ብዙዎች ናቸው። ያውና ዛሬ ብዙዎችን ያስደነቀው ጉዳይ አሜሪካ በኢራን ለገባችበት ጦርነትና ለደረሰው ኪሳራ ትራምፕ የአረብ ሀገራቱ ገንዘብ ይከፍሉ ዘንድ እንደሚጠይቁ ባፈቀላጤያቸው ካሮላይን ሌቪት በኩል መሰማቱ
መሰረቱ ነው። የአሜሪካው የገንዘብ ሚኒስትር ስኮት በሰንት ደግሞ የሆርሙዝ ወሽመጥ በቅርቡ በሀገራቸው ቁጥጥር ስር እንደሚውልና የነዳጅ ዘይት ገበያውም እንደሚረጋጋ አስታውቀዋል። ይህ በእንዲህ እንዳለ ባንኮክ ፖስት ይላል በዘገባው ኒው ኦይል ሾክ የዓለም ነዳጅ ዘይት ዋጋ ተሰቅሏል። ቀድሞ ነገርም እጥረቱ እንዲህ በቶሎ የሚቀረፍ ያለመሆኑንም ያሳያል። ይህ የኒሳፋቅ ዘገባም ይህንን ይላል። ግሎባል ፊውል ፓንደሚክ ዲፐንስ አስ ስትሬት ኦፍ ሆርሙዝ ሪሜይንስ ክሎዝድ ይላል። ድፍን ዓለም በዚህ ወቅት ይላል ዘገባው በዝርዝር ሀተታው ሲቀጥል በሆርሙዝ ወሽመጥ መዘጋት ወርልድ ዋይድ ኤነርጂ ክራይሲስ ዊዝ ፊውል ሾርቴጅ ፕራይስ ስፓይክስ አንድ ፕሮቴስትስ ፍሮም ሳውዝ ኤዥያ ቱ ዩሮፕ የቀና ሲታጣ ይመለመላል ጎባጣን አሊያም መላጠፋ ሆዶ አገፋ ይሉትን ያስታውሷል። ትንታኔ ዘገባውን ስናዘጋጅ በዋቢነት አልጀዚራን፣ ኢንዲፔንደንትን፣ ፎክስ ኒውስን፣ ዱሪስት ኒውስን፣ ኢንቴላጀኔርን፣ ታይምን፣ ጄሩሳሌም ፖስትን፣ ዋሽንግተን ፖስትን፣ ቢቢሲን፣ አሶሺየትድ ፕሬስና ዋሽንግተን ኤግዛማይነርን ተጠቅመናል።